መጣናናት አለብን። እኔ አሁን ላይ ለትዳር አልደረስኩም፣ እንዲሁም ዝግጁ አይደለሁኝም። እንግዲህ ገነት ከቡታጅራ እንዲሁም ደግሞ ዳዊት ተገኝተው አብርሃምና ሩታ ለማስታረቅ እንግዲህ ሽምግልና ይዟል። አብርሃምና ሩታ ታረቁ፣ ሰላም ፈጠሩ፣ ምን ተፈጠረ የሚለውን ነገር ማስደምጣችሁ ይሆናል። ሰላም ሰላም ተወዳጆች፣ እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አጋሩኝ። አብርሃም እንግዲህ ለትዳር አልደረስኩም፣ ዝግጁ አይደለሁኝም እንዲሁም ደግሞ አሁን ላይ በጣም ጨጓራዬን በሽተኛ ሆኛለሁ እያለ ይገኛል። እና እናንተ ምን ትላላችሁ? አብርሃም የእውነት ለትዳር አልደረሰም ማለት ነው? እንግዲህ ያው ገኒም እና ዳዊትም እንግዲህ ልጃችሁን በጋራ ማሳደግ አለባችሁ፣ ትዳራችሁ ማዳን አለባችሁ። ያለፈ ነገር አልፏል። ከዚህ በኋላ ሰላም ፈጥራችሁ ያለፈውን ነገር ረስታችሁ አዲስ ህይወት መስርቱ። አንተም ወደ ቤት ተመለስ። አይ በታሪክ አልመለስም የሚሆን ነገር አይደለም። ሲጀመር ልጅክ የምትሉት ልጅክ ካላባት የምትሉት እኮ እኔ በህይወት አለው አልሞትኩኝም፣ እኔ አሁን ላይ ሰላሜን የምፈልገው እያለ ነው። በነገራችን ላይ ብዙ ነገር ማውራት ቢቻል ኖሮ ሩታ ብዙ ነገር በተናገረች። በነገራችን ላይ ሩታ በጣም ብዙ ጊዜ ደስ ከሚለኝ ነገሮችን በዝምታ ነው የምታልፋቸው እና ዝምታ ደግሞ በጣም ገዳይ የሆነ ባህሪ ነው። ታውቃላችሁ አይደለ? በቃ ዝም ማለት ራሱ ከቻላችሁ የአንድ ጥበብ ነው። ለምን ሩታ ሁላችንም እንደምናውቀው በጣም ብዙ ቻሌንጆችን አሳልፋለች በአብርሃም ምክንያት አይደለ? እርጉዝ ሆና እሷ እንኳን ጨጓራዬን አመመኝ አላለችም። እንደውም ዛሬ ተናገረች፣ እኔ እኮ እርጉዝ ሆኜ ደም እየተፋው ጨጓራን እያመመኝ መድኃኒት እየወሰድኩ ነበር። አንተ እንኳን የዛን ሰዓት አልተረዳኸኝም። ዛሬ ላይ ግን አንተ ስለ ጨጓራ መታመም ታወራለህ። እኔ እኮ ብዙ ነገር ማለት ብፈልግ ብዙ ላለሁ፣ ግን ትላንት ላልረሰችው ነው። ዛሬን እንደ አዲስ ለልጃችን ስን ሰላም ፈጥረን እንዲሁም ደግሞ ከካሜራ ጀርባ የምታሳየኝ ፊትና የምታሳየኝ ባህሪያቶች እና እዚህ ካሜራ ላይ አንድ አይደለም። በምንድነው የተለያየ ሰው የምትሆነው? አንተ ከኔ ጋር የምመለስ ፍላጎት እንዳለ ሁሉ ጊዜ የምታሳየኝ። እኔ እኮ ይቅርታ የጠየኩህ እኮ የነበረንን ፍቅር ያለንን ነገር በአጠቃላይ አንተ ምንም ታውቀዋለህ። ስለዚህ እኔ እናንተ ተለያይተን መለያየት እንኳን ያልቻልን ሰዎች ነን። ስለዚህ ለምንድነው ሰላም ማንፈጥረው? ነገሮች ለምንድነው በይቅርታ ማናልፈው እያለች ነው ሩታ። አይሆንም እያለ ነው አብርሃም። በታሪክ የሚሆን ነገር አይደለም። እንዲሁም በቃ አሁን ላይ ለትዳር ዝግጁ አይደለሁም ነው እያለ ያለው እና በጣም አስገርሞኛል የእውነት። እኔ እንጃ አንዳንድ ጊዜ ይሄ እድሜያችሁ ስለገፋ ሲሆን አይምሯችሁ መብሰል አለበት ለመናገር። ግን አብርሃም ዛሬ ተናገር ነበረ፣ እናንተ ዛሬ ልጆች አይደላችሁም ትላንትና ምናምን በሚለው ሀሳብ ላይ እንግዲህ እኔና ሩታ እኮ የዛሬ ዓመት ምናምን ነገር የተጣላ ነው፣ የዚህን ያህል ሩቅ ዓመት አይደለም። እና እናንተ የምትሉት ነገርና እኔ ጋር ያለው ነገር አንድ አይደለም። ትዳር ደግሞ ስትፈልጉ የምትፋቱት ስትፈልጉ ደግሞ አብራችሁ የምትሆኑት ነገር አይደለም። በነገራችን ላይ ትዳርን የፈታው እኮ አንተ ነህ፣ ሩታ አይደለችም። ሩታ ፍቺ ያቀረበችበት የራሷ ምክንያት አለው አይደለ? አንተ እየሟገት ከአንተ ቺት እያረግ አንተ በሏ ላይ በጣም ብዙ ነገሮች ስታረግ ነበርና ነገሮች ከመጠን በላይ ላፊ ሲሆኑባት ነው ፍቺን ያቀረበችው። እና ብዙ ጊዜ አሁን ላይ ደግሞ መከራከሪያ ሀሳብ አድርገ የምታቀርቡ ምንድን ነው? እሷ ፍቺ ያቀርባልኛለች፣ እሷ ከቤት እወጣለሁ ብላኛለች፣ የተለያዩ ነገሮችን ሀሳብ ታቀርባለና ሩታ ስለማትናገር እኮ ነው እንጂ በጣም ብዙ መናገር ብትፈልግ የምትናገራቸው ነገሮች አሉና ደስ ከሚለው ነገር ባሉ አይደለክ የልጁ አባት አይደለ ገበናን አውጥታ መናገር እንዲህ ነው ብላ መናገር ስለማትፈልግ ነው እንደተረዷት ማለት ነውና እንግዲህ ካስታውሳችሁ ቀን ላይ ገኒን እያስታወስኳት ነበር ሄርሜላና ወንድሟ በለቀቁት ቪዲዮ ላይ። ያው ዛሬ ወንድምየው እንግዲህ ከሁለቱ ጋር ማለት አብርሃምና ሄርሜላ አብረው መሆን እንደሌለባቸው አንቺ የራስሽን ህይወት ኑሩ እያላት ነበርና ያ ሀሳብ በጣም ቆንጆ ሀሳብ ነው። የተስማማሁት ሀሳብ ነው። በቃ ማለት ከህይወቱ ትራቅ እስኪ ማለት አብርሃምን ትተወውና በራሱ መወሰን ያለበትን ነገር ይወስን። ሩታም ደግሞ በነገራችን ላይ በቃ ማለት አንቺ በብዙ መንገድ አብርሃምን ሰፖርት ለማድረግ ለመረዳት እየሞከርሽ ነው አይደለ? እንዲሁም ደግሞ እንግዲህ ከሀገር ለመውጣት ወይም ደግሞ እዛው አገር ውስጥ የሚሆን አላቅም ትራቭል ለማድረግ መጀመሪያ በእንደዛ አይነት ሀሳብ ነው በኋላ ላይ የታወቀበት ከሀገር ውጭ እንደሆነና ያንን እንግዲህ መጥቶ ለእሷን የነገራት እንዶ በጣም ልጄን አደራ እያለኝ ነበረ። ከሁሉ ማስቀድመ እንግዲህ እኔ ከመመት የተናገርከው በዙሪያ በጣም ወሳኝ የሆኑ ሰዎች ሳይኖሩ ቀርተው አይደለም። እቤት ስትመጣ በጣም ቆንጆ ጊዜያቶችን የምናሳልፈው፣ ቆንጆ የሆነ ነገርን እናሳልፋለን፣ ቆንጆ የሆነ ፊትን የምታሳየኝ፣ እዚህ ጋር ደግሞ ሌላ ሰው ትሆናለች። ለምንድን እንደዚህ የምትሆኑ እያለችው ነው። እና
አብርሃም ደግሞ እኔ ምንም የሚያሳዩሽ ነገር የለም፣ ምናልባት አንቺ ስለሆንሽ እድሜሽ እንዳይሄድ ምናምን ትፈሪያለሽ። እኔ እድሜ ያልሄደም ልጅ በነገራችን ላይ ኮርታ ገና በጣም ወጣት ገና እኮ ልጅ እኮ ናት። ምን ማለት ነው እድሜሽ እንዳይሄድ ስለሆንሽ ነው? አረባክም አይ አብርሃም እንደው አንተ ልጅ ግን አያልቅብም፣ የእውነት አያልቅብም እንዴ። በቃ አሁን ላይ አንተ የምታስበው የመፈለግ ስሜት ነው አይደለ? በቃ አሁን ላይ እዛ ጋር ሄርሜላ ትፈልጋለች፣ እዚህ ጋር ሩታ ትፈልጋለች እና በቃ ሃይምሮክ ላይ አሁን የመፈለግ ስሜት ስላለ በቃ የሆነ እንዴት ነው በኮንፊደንስ ነው በቃ አልፈልግም። የአብርሃም ሀሳብ እንዴት ነው ታውቃላችሁ? ሳንግባባ ተጋብተን ስንግባባ ተፋታን አይነት ነገር ነው እና እውነት ለመናገር ትዳር በግዴታ ጓደኝነትን በግዴታ የትኛውም ይሄ ግንኙነት ላይ በግዴታ ምንም የሚሆን ነገር የለም ታውቃላችሁ አይደለ? በፍላጎት ነው እና አብርሃም ደግሞ ውስጥ ይፈልጋል፣ አብረክ መሆን ትፈልጋለህ። ልክ ሩታ እንዳለችክ ያለ መሸነፍ በቃ መሸነፍን አትፈልግም። ተሸንፈክ እሷን ይቅርታ መጠየቅ አትፈልግም። ያ ነገር ነው አሁን ላይ ውስጥህን ያዘክ እንጂ እኮ አብረክ መሆን ትፈልጋለህ፣ ወደ እሷ ጋር መመለስ ትፈልጋለህ። ግን በቃ ላለ መሸነፍ በተለይ የሀበሻ ኮሚኒቲ ባህሪ ነው። በቃ ይሄ ማለት በእኛ ማህበረሰብ ውስጥ ወንድ ልጅ መሸነፍን አይወድም። በቃ አለ አይደለ? ግን ደግሞ ፍቅር ሀያል ነው አይደለ? ትሸነፋላችሁ ለፍቅር ስትሉ በጣም ብዙ መስዋዕትነትን ትከፍላላችሁ፣ ልክ እንደ ሩታ ማለት ነው። እና ዛሬ ላይ ሩታ ይቅርታ ስለጠየቀች ዛሬ ልጃችን አብረን በጋራ እናሳድግ ስላለችክ አንተ ነገሮችን ችላ ብላችሁ አይደል? ነገ ላይ ግን ደግሞ አንተ ምን ጥያቄ የምትጠይቅበት ጊዜ ይመጣል። አሁን ላይ አንተ ወደ ትዳራችሁ መመለስ አትፈልግም። አሁን የምትፈልገው ከራስ ጋር ራስ ማዳመጥ በቃ ከራስ ጋር ፈታ ማለት ነው የምትፈልገው። ማንም ሰው እኮ ይህን ነገር ይፈልገዋል። ግን ደግሞ እዚህ ጋር ትፈልገዋለህ ነገሩን፣ ግን ደግሞ ላለመሸነፍ ነገሩን ትሸሻለህ። ይሄ መሆን የለበትም። ገብቶሃል አይደለም? ወይም ደግሞ ይሄ ብቻዋን ስታገኛት የምታሳያትን እያንዳንዱን ሁኔታዎችን አለማድረግ ገብቷችኋል አይደለም? ካሜራ ላይ ሲሆን ሌላ ሰው ነው የሚሆነው፣ ሲገናኙ ደግሞ ሌላ ሪያክት ነው የሚያሳያትና ያ ነገር ባይሆን መልካም ነው። በነገራችን ላይ የልጅነት ልጅ ነው ብዙ ፈተናዎችን ያየሁበት ነው ትላለህ። በነገራችን ላይ እኮ የልጅነት ልጅን ቢሆን እኮ ፈተናዎችን፣ ችግሮችን፣ በጣም ብዙ ስቃዮችን ያሳለፈችው እኮ ሩታ ናት። በነገራችን ላይ አባትነት ስም ነው አይደለ? አባትነት ነው በነገራችን ላይ። ግን እናት ስትሆኑ ደግሞ ማርገዝ አለ፣ ሆርሞን አለ፣ የስሜት መቀየር አለ፣ ፍላጎት አለ፣ በጣም ብዙ ነገር አለና በጣም ብዙ ቻሌንጆችን ነው የምታሳልፉትና ልክ ሩታ እንኳን ያንተን ያላለችም ልጅ ብዙ ነገር ያየሁበት ነው። የልጅነቴን በጣም ብዙ ነገር ነው በልጅ ጉዳይ የምትናገረውና አንተ እኮ ዋጋ ስትከፍል ነው ለልጅህ ብለህ ካሁን ዋጋ ስትከፍል ከእሷ ጋር ሰላም ስትፈጥር ቢያንስ በሰላማዊ መንገድ ነገሮችን ማስኬድ ስትችል ብዙ ጊዜ ኢግኖር ታደርጋታለህ። አሁን ከሄርሜላ ጋር የምታሳየውን ሪያክት እና ሩታ ጋር የምታሳየውን ሪያክት ካሜራ ላይ አንድ አይደለም። ዛሬ እንኳን ሁለቱን መጨረሻ ላይ ቻው ብልሃቸው እሷን ቻው ስትላት የሆነ ማይክሮ ሰከንድ እንኳን እጇን ጨብጣት እንኳን ወዲያው ነው እንትን ያልካትና አንዳንድ ጊዜ ይሄ መከባበርም መኖር ይኖርበታል ግንኙነት ላይ እና አንተ ደግሞ ላይ ሁሉን ነገር የንቀት አይነት ስሜት የመፈለግ አይነት ስሜት ነው እየተሰማክ ያለውና በነገራችን ላይ እያንዳንዱን የዘራናቸውን ማንኛውም ነገሮች ማጨዳችን አይቀርም። ማለት መልካም ነገር ከዘራ መልካም ነገር ነው አይደል የምናጭደው። ስለዚህ ዛሬ ላይ የምታስቀምጣቸው ዛሬ ላይ የምታደርጋቸው እያንዳንዱ ነገሮች ነገ ዋጋ ያስከፍሏል። በመካከላችሁ ልጅ አለ፣ ነገ ላይ አባቴ ብሎ ልጅክም ይወቅሳል እና የምታደርጋቸው ነገሮች ላይ ጥንቃቄ ብታደርግ ይሄ አላደር ውጥር የሚያደርግህ ነገር ተገቢ አይደለም። አይ ከሄርሜላ ጋር ነው መሆን ፍላጎት ካልኩ መሆን ትችላለህ፣ ግን አንተ ሁለቱንም ማጣት አትፈልግም። በዙሪያ ከሄርሜላንም ማጣት አትፈልግም፣ ሩታንም ማጣት አትፈልግም። ይሄ ደግሞ የሚሆን አይደለም። አንዷን ነው መርጠህ ከአንዷ ጋር መኖር ያለብህ። አንዷን ነው የራስህ አድርገህ የግል አድርገህ ንግስት አድርገህ ማኖር የምትችለው እንጂ ሁለት ነገር መርጠህ ወይም ደግሞ ሁለት እንስት መርጠህ አይሆንም። ገባችሁ አይደለም? በነገራችን ላይ ሩታ እኮ አሁን ዛሬ ምን አለ ካለ ሴት መኖር አይቻልም ወይ አልክ። በነገራችን ላይ ሩታ እኮ ካለ ወንድ መኖር ሳችል ቀርታ አይደለም። ታውቃታለህ ሩታ ምን ያህል ጠንካራ እንደሆነች፣ ምን ያህል ፓወር እንዳላት፣ ምን ያህል እንደምችል፣ ምን ያህል የሴት ልክ እንደሆነች፣ ምን አይነት ተወዳጅ ልጅ እንደሆነች ታውቃለህ። ጎበዝ ናት፣ ፌመስ ናት፣ በጣም ብዙ ካራክተሮችን መጫወት ትችላለች። ከዚህ የበለጠ በጣም ብዙ ስራዎችን መስራት የምችል እንስት ናት እና ከዛም አንጻር ይመስለኛል አንተ እሷ ላለማጣት በብዙ መንገድ ብዙ ነገሮችን ታደርጋለህ። ግን ደግሞ ይሄ ባይሆን መልካም ነው። እንግዲህ ገኒና ዳዊትም
መምከር ባለባቸው መንገድ እንግዲህ የነገሩት ነበር። እኛ እናትና አባቶቻችን እዚህ ለመድረሳቸው ሳይጣሉ ወይ ደግሞ ብዙ ነገሮችን ሲያሳልፉ ቀርተው አይደለም ተቻችለው ነው እያለው ነበር። እና ታዲያ እነሱ እኮ ተቻችለው ቢሆን እኮ ፍቻ አላቀረቡም። ሩታ እኮ አልፈልግም ብላ ፍቻ አቅርባልኛለች እያለ እንግዲህ ደጋግሞ ይናገርና በመጨረሻ እኔ ማጠቃለል የምፈልገው ሀሳብ ቢኖር ሩታ የፍቺ ወረቀት ያቀረበች ልክ በአንተ ችግር ነው። አንተ ቺት እያደረግ አንተ የማይሆን ነገሮችን እያሳየካት አንተ ብዙ ነገሮችን እያደረግ ከአቅሟ በላይ ስለሆነባት እንጂ ወይ ጥላቸው ያንተ ሳፈልግ ቀርታ አይደለም። እንዲሁም ጨጓራዬን አመመኝ ስትል ነበረ። ጨጓራ ለመታመም ደግሞ ሩታስ እርጉዞና እኮ ብዙ ነገሮችን አሳልፋለች አይደለም። የኔ ወዶች ሀሳብ አስተያየቶችን ኮሜንት ላይ ያስቀምጡልኝ። የአብርሃም እንግዲህ ጉዳይ ማለቂያ የለውም። ለትዳር አልደረስኩም ዝግጁ አይደለም የሚለው እንግዲህ እስኪ እናንተ ምን ትሉበታላችሁ በዚህ ሀሳብ ላይ?